ስንገበገብ እኮ ነው ያልኩት። አውቃለሁ እኮ ግን እባክህ ራስህን እንዳትጎዳ። ያው እህቷን ለመጉዳት ብላ ሆን ብላ አይደለም ያደረገችው እኮ። ይኸውልሽ ማርታ ራፊታችንን እያየች እኮ ነው። ኤቢን እኮ በህልሙ እንዳመጣለት ነው። እኔ ምስኪን በቃ እኛ እንግባል። አንተ ገና ለገ እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ዳጣ ዛሬም በሚገርም ሁኔታ መጥቷል። የሰላምዬ ምጥ መጣ። ሰላምዬ አክስቷ ጋር ሄዳ ትወልዳለች ሲባል እቤት ምጧ መጥቷል። አቢጌል ክፋትና በቀሉ አሁንም እንደቀጠለ ነው። ዲኤንኤን ሳላስመረምራት ከዚህ ቤት አትወጣም በማለት ድፍረት አግኝታ አፏን ሞልታ ለእናቷ ነግራታለች። ጋሽ ደረጀ ማርትዬ አንቺ እኮ ለእኔ ትበዥብኛለሽ። እኔ እኮ በጣም እየወረድኩ ሰው ነኝ። እኔ እኮ ማለት በጣም ኃጢአተኛ ነኝ፣ ጥፋተኛ ነኝ ይላታል። ደሬ ምን ነው እስከ ዛሬ ስትኖር ያስቀየምከኝ ያጎደልክብኝ ነገር እኔ የማውቀው የለም። ቆይ ምን ሆነሃል ዛሬ? የማይመለስ ጥያቄ ተነሳበት። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ዛሬም እንደቀጠለ ነው። መቼ ነው መጨረሻው? መቼ ነው የደፈረሰው የሚጠራው? መቼ ነው እውነቱ የሚጋለጠው? በጣም አጓጊ እየሆነ መጥተዋል። የተከበራችሁና የተወደዳችሁ ቤተሰቦች ፕሊስ ለቤት ያድሱ ናችሁ ሰፖርት አድርጉኝ ማለት ነው። ዛሬም በሚገርም ሁኔታ መጥቷል ማለት ነው። ስለዚህ መቼ ነው እውነታው የሚጋለጠው እያለ ነው። በዛሬው ምዕራፍ በጣም የሚያሳዝነው ነገር የዳጣ የልብ ስብራት ነው። እናቷን እየናፈቀች የዘመናት ጥያቄ ያልተመለሰላት ጥያቄ ያልተፈታላት ቋጠሮ እናቴ የት ናት? እናቴ በህይወት አለች ግን የት ናት? ማናት? ምንድናት? እኔን ነው የምትመስለው? እሷን ነው የምመስለው? የሚለው ጥያቄ ነው። ሰላምዬ ደግሞ ልጇ ዳጣ እንደሆነች አውቃለች። ዳጣዬ እናትሽን ስታገኛት እንዴት ነው አቅፊያት ስትልም እንግዲህ የልጇን ጠረን በደንብ እያዋሃደች ነው። ግን ችግሩ የዳጣ የልብ ስብራት ነው። የእናቷን ናፍቆት ልቧ እየጨሰ ልቧ እየተቃጠለ እንደዚህ ነው ማቅፋት እያለች እንባዋን የምታፈስላት ወላድ እናቷ የእሷ እናት እንደሆነች ያወቀችለት ምን ያህል ልቧ እንደሚሰበር እጅግ ያሳዝናል። አቢጌል አሁንም ክፋትና ተንኮሏ እንደቀጠለ ነው። ሰላምና ዳጣ ከዚህ ቤት መውጣት አለባቸው ስትልም ወይዘሮ ማርታ ደስ ይበልሽ ሰላምዬም ልትወጣለች ነው ስትላትም በጣም ደስ ይላል። ዳጣም ተከትላ ትወጣለች ስትልም ግን ሰላም ዲኤንኤን ሳላስመረምራት ከዚህ ቤት አትወጣም ማለቷን ቀጥላለች። ቢገባሽ እኔ ወለድኩሽ እንጂ አላሳደግኩሽም። ያሳደገችሽ ሰላም ናት። ዳይፐርሽን ቀይራ ገላሽን አጥባ እንደ እናት አቅፋ ጡት እያጠባች እንደ እናት ነው ያሳደገችሽ። ቆይ አንቺ እንደዛ ተንከባክባ አሳድጋሽ እንኳን እንዴት ነው የማይጸጽትሽ? ጭራሽ እዚህ እንዳትወልድ ልጇ እንዲያለቅስ አልፈልግም። ቆይ አንቺ ከሰው ነው የተፈጠርሽው በማለት እያጠጣች የነበረችውን ውሃ አርከፍክፍ አባታለች። ወይዘሮ ማርታ ምን ነው አንቺን ስወልድ ቢቀርብኝ፣ ምን ነው ውሃ ሆነሽ በቀረሽ እስከ ማለት ድረስ ደርሳለች። በጣም የሚገርመው በጣም የሚደንቅ በጣም ልብ የሚሰብር በጣም ቆሽት የሚያሳርር የአቢጌል ክፋትና ተንኮል እንደቀጠለ ነው። ሌላው ትልቁ ጉዳይ የጋሽ ደረጀ ጉዳይ ነው። ጋሽ ደረጀ ናታን አባዬ የምነግር ጉዳይ በማለት ልቡን አንጠልጥሎት ሀሳቡን ቀይሮታል። ይህም ጋሽ ደረጀን እየታዘበው ድፍረት አጥቶ ለመጠየቅም እየፈራ እያመነታ ሁለት ልብ ሆኗል ናታን። አንደኛ የጋሽ ደረጀ ጥፋት በምንድን ነው የሚካሰው? በምንድን ነው የሚሸፈነው? እውነታውስ ሲገለጽ መቼ ነው የምናየው? ማሚ ወይም ማርታ እውነቱን ስትሰማ ምን ይሰማት ይሆን? አባዬ ይሄን ካንተ አልጠብቅም፣ አንተ እኮ እንደ ተምሳሌት ከትዳሮች ሁሉ ምርጥ ትዳር ያለው ሰው ነበር የምትባለው ብሎ በልቡ እያሰበ ነው። ጋሽ ደረጀም ዳጣ አባቷ እንደሆንኩ ነግረው ነው እንዴ? ቆይ ምንድን ነው በማለት በጣም ደንግጦ ነበረ። ምን ይፈጠር ይሆን? እጅግ አጓጊ እጅግ ልብ አንጠልጣይ ሁላችንም በጉጉት የምንጠብቀው እንግዲህ ሰላምዬ ቤት ውስጥ ምጧ መጥቷል። ወንድ ልጅ ትውለድ ሴት ልጅ ትውለድ የሚታወቀው ነገር የለም። ግን ትልቁ ጉዳይ ልጅ ሲወለድ በዙሪያ ያሉ ሰዎች ነው የሚመስለው፣ ወይ አባቱን ወይ እናቱን ከሁለት አንዱ። ማንን ይመስላል? ሚስጥሩን የምታውቀው ቋጠሮን የምታውቀው ሰላም ብቻ ናት። አቢጌል ደግሞ ይህን ቋጠሮ ለመፍታት ይህን ሚስጥር ለማጋለጥ በየቀኑ ትቆፍራለች። አንድ ደረጀን የሚመስል ገጽታ ካለው ልጁ ከባድ ጦርነት መነሳቱ የማይቀር ጉዳይ ነው። ወይዘሮ ማርታ ትላለች ወገቧን ገትራ ለመጣው ለሄደው
አንገቷን ቀጥ አድርጋ ያረሰች ሰላም ናት። ውለታውን ልከፍል ብድሯን ልመልስ ቢሆን ደስ ይለኛል፣ ግን እዚህ አልወልድም ብላለች። አንቺ ግን ጭራሽ ሌላ ተንኮል፣ ሌላ ክፋት ሆኗል ስራሽ ወይዘሮ ማርታ ካሁን በኋላ ነገሮች እንዴት ይካሄዱላታል፣ እንዴትስ ይሄዱላታል፣ እንዴትስ ስትራቴጂ ይሆንላታል የሚለው በጣም አጓጊና ልብ አንጠልጣይ ነው። በዛ ላይ ልጁ እዛው ስለተወለደ አሁን ቀጥታ ደረጀን ከመሰለ በጣም ከባድ ነው ጉዳዩ። እኔ ቤቴን የደፈረ እኔን የናቀውን ሰው ማወቅ እፈልጋለሁ ተብሏል። ስለዚህ ሰላም ምጧ ሲመጣ የእውነት ልትናገር ነው? የእውነት ቃሏን አክብራ ሚስጥሩ ልትገልጸው ነው ወይስ ምን ይፈጠራል? በጣም አጓጊና ልብ አንጠልጣይ ነው። ጋሽ ደረጀም ሰላምዬ አክስቷ ጋር ከሄደች ዳጣ አብራት መሄድ አለባት፣ ይቀራረባሉ፣ ይዋደዳሉ በማለት በምክንያት ከሰላም ጋር እንድትሆን ቢፈልግም ወይዘሮ ማርታ የቤታችን ድምቀት የሳቃችን ምንጭ ናት ዳጣ። እሷ ጸባይዋ፣ ጨዋታዋ ቤታችን ድምቅ አድርጎታል። ሲቀጥል ለሰላምዬ ምንም አሰራላትም፣ የፈሰሰው አታቃናም። ሰላምዬ እሺ ብትል እዚህ ብትወልድ መልካም ነው ብትልም ወይዘሮ ማርታ ጋሽ ደረጀ ግን አክስቷ ጋር ቢሆን መልካም ነው ይላል። ሚስጥሩን እሳቸው ያውቃሉ። ትልቁ ጉዳይ ግን ምጡ እዛው ቤት ውስጥ መጥቷል። ጋሽ ደረጀም ወይዘሮ ማርታ የሆነ የሚያስጨንቀው ነገር እንዳለ ፍንጭ ሰጥቷታል። እውነት ምንድን ነው መጨረሻው? እንዴት ነው እውነታው የሚጋለጠው? የሚወለደው ልጅ ቁጭ ደረጀን መስሎ ጉዱ እንዳይፈነዳ እሳቸው ሳያውቁ ሌላ ጣጣ እንዳይመጣ እንዴት እሱ ነው? ሴትስ ብትሆን ተገዳ ተደፈረች፣ ያለ ፍላጎቷ ተደፈረች ይባላል። አንተ ካልሄድክባት እሷ አትመጣብህም በሚል በዚህ ሕፃን ልጅ ምክንያት የዳጣ ሚስጥርም ጭምር እንዳይጋለጥ ብዙዎቻችን እንፈራለን። ምክንያቱም ወይዘሮ ሰላም ይህንን ጉዳይ እንዴት አድርጋ ልትሸፍነውና ልትደብቀው አስባለች። አሁን የተወለደው ልጅ ጋሽ ደረጀን መስሎ ቁጭ ካለ የተደበቀው ሚስጥር መገለጡ የማይቀር ጉዳይ ነው። ዳጣ ማናት? ማነው አባቷ? እንዴት እሱ ነው? ይህ ሁሉ ዘመን እኔ ትቼ ነበረ በማለት የማይጠፋ ጠባሳ፣ የማይድን ቁስል፣ የማይደርቅ ለምጽ ነው የሚሆነው የወይዘሮ ማርታ ጸጸት ማለት ነው። ቤቴ ውስጥ ምን እየተካሄደ ነበረ? ምኑኛ ነው የተኛሁት? ምኑኛ ነው ያልጠረጠርኩት? ጦርነቱ ተጀመረ።